ለምን ተውከን? ንገረኛ። እሱን ለመናገር ከዚህ ስሜት ውጪ እና ቁጭ ብለን እናውራ። አሁን እባክህ እንዴ አንተ ማስቀየም አልፈልግም። ይሄን ሰው ያስወጣል ማለት ምን ለኛ ስትል ጎዳና ላይ ጣልከን ለኛ ስትል ነው። እሱን ቁጭ ብሎ ቆሜ ልንገርሽ። እሺ ለእናንተ ለእናትሽ ለእህትሽ ወንድምሽ ሸላ ረጅኛ ጎዳና ላይ ወርቀን አላገኘህንማ። እኔ አይናችሁ ለዚህ ነው ይሄኛው እሷ ናት አባዬ። ምን ተረግ መጣ ከሰሚራ ደግሞ ከዚህ ስንት አመት በላይ ወይ ሰሚራ ተረጋጊ ኑ ለነገሩ ብላኩ እንዴ የት ነበር መጣ? የምን ወንድ ልጅ? ቆይ ወንድ ልጅ አላችሁ እንዴ? ወንድ ልጅ ውስጥ ልጅ አለ ወንድ ልጅ። እሺ እሱን ልጅ ከሌላ ወለድኩ። ቆይ አንዴ እግራ እያጋቡኝ ያሉት ከልጆቼ እናት አይደለም የወለድኩት። እሱን እኮ ነው እየነገርኩ ያለው። ቆይ አሁን እያሉ አንቺ ነሽ የኔ ልጅ። እኛ እኮ በሱ ምክንያት ስንት ነገር እንዳሳለፍን አታውቅም አንተ። ህይወታችን ላይ በሱ ምክንያት የተበላሸው አውቃለሁ። ሰሚራ ማለት ሶፊ ምን የምታውቀው ነገር የለም በእኛ ህይወት። እውነትሽን ነው። ልጅ አትበለኝ። ልጄ ነው ያልከኝ። የዛኔ አባዬ የት ነህ ስንል ምን ነበር ያልከን? ረሳከው? ያውላ ነገር ተናገረ። አሁን ደርሰን ልጄ ትላለህ። ምን ፈለገ መጣ? ሜዳ ላይ ዛሬ አልከን። ይሄኛውን ቤት ፈልገህ ነው? ይሄው አሁን በህይወት አለሽ? ንገረኝ። ይኸውልሽ አንቺንም ጭምር ፍለጋ መጥቼ ከሞተሻል ተብዬ ነበር። ይሄኛው ነው የትኛው ቀልድ ነው አባዬ? አሁን ከዚህ ቤት ውጣልኝ። እኔ የኔ ልጅ ያንተ ልጅ ነው። ቆይ ሰሚራ አንዴ ቆይ ይሄኛው ነው ራሱ ነው ልንገርሽ። ቆይ አንዴ ተረጋጊ። ረጋ በይ። ቆይ ምን ተፈጠረ መሰለሽ? ቆይ እኔ ያለው ነገር ነግርሻለሁ ብዬ ነበር። ጭራሽ እሱም ልጅ ነው። እሱ ነው ሌላ ማንም ጋር ነው። ከዛ የሆነው ለነዚህ አስራልታት ነው እንዳትናገር ያልካት አይደለም። ለኔ እኮ ጎዳና ግንጭ ሆነ ነው ያለችኝ። አይ እሷ የምታውቀኝ መስለኝ። እናትሽ እኔ ነኝ። ይህ ህፃን ያሳዝናል። ቆይ ሰሚራ ተረጋጊ። ምን ተፈጠረ መሰለሽ? ረጋ በይና ማለት ነው። ምን ተፈጠረ መሰለሽ ሰሚራ? እንግዲህ ምን ይፈጠራል? ሰሚራ ምንም እኮ ያለው ነገር ነግርሻለሁ። እና ቁጭ እንዴ ለምን አረጋ እሷ ሲጀምር ሰማኝ። እውነቱን ልትነግረኝ እፈልጋለሁ። ማነው እህት አይደለችም? ሰሚራ እህት አይደለችም። ምን ማለት ነው ሰሚራ እህት አይደለችም? ሰማኝ አዳምጡ። እኔ አሁን እመለሳለሁ። ሰሚራ ላይ ምንም አልሆንም። ችግር የለውም። እኔ እኮ እሱን ለማስደሰት ነው። በቃ ችግር ምንም አልሆንም። እሱን ለማስደሰት ነው። እቺ ሴትዮ ማለት የእህትህን ብር እየበላች የነበረች ልጅ እንደዚህ አይደለችም። ሰሚራ እህት አይደለችም። እህቴ እንዳልሆነች ታውቃለህ ጠንቅቀህ አይደል? ሰማኝ። እኔ አሁን ምን አለ ምን እንደምሰማህ የግዴታ መዛመር አይጠበቅብህም። ስሚ እየሰማሽኝ ነው? አልደግምልሽ ድጋሚ አፍሽን ምላስሽን እንዳልሰሙ እያንዳንዱ ነገር ትናገረታለሽ። ደርቤ ትክክል አዳምጠኝ። እኔ አሁን ዝም በይ ለኪው እንዳትነኪው። ስማ ይሄን ድራማ አበኝ እኔ ላይ አሰራ። ይሄን ድራማ እኔ ላይ አሰራ። በትክክል የምታወራኝ ከሆነ በትክክል ታወራኛለህ። የሰማኝ ነው? ቆይ አሁን እንዴት ብዬ በትክክል የምታወራኝ ከሆነ በትክክል ታወራኛለህ። በትክክል እያወራሁ እኮ ነው። እንዴት ብዬ ልንገርህ? ምክንያቱም አንቺ ዝም በይ። ወንድም ያትበኝ እኔ ወንድምሽ አይደለሁም። እንዴት አይደለም? ምን ነው ማለኝ? እኔ ጋንተ ወንድማችን አይደለም። ለምንድን ነው እንደሚመቱት? ኧረ እባክሽ ተወኝ። እኔ ሰሚራ አንቺ እመለሳለሁ። ሰሚራ ላይ ምንም አልሆንም። ችግር የለውም። እኔ እኮ እሱን ለማስደሰት ነው። በቃ ችግር ምንም አልሆንም። ወንድሜ ራስን ጠብቅ። ችግር የለውም። እሱን ለማስደሰት ነው። እሺ እውነቱን ንገሪኝ እህቴ። በቃ ወንድሜ አይደለም። እየቀለድሽ ነው አይደል? ይሄ ሌላ መንገድሽ ነው አይደል? በቃ ለራስ እናቴ ከመንገድ ላይ ሰሚራ ለምንሽም ወላሂ ነሽ አልገባኝም። ቆይ ታዲያ ለካ ወንድሜ ስላልሆንክ ነው እንዴ የምታንገበግበኝ? ቆይ ሰሚራ አንዴ አስረጅኝ። ቆይ አንዴ ቆይ ተረሳብኝ ነው እንዴ አንቺ? ለምንድን ነው ዝም የማትይው? ዝም በይ። ድጋሚ ከዚህ በኋላ ምላስሽ እንዳልሰማው
አሪፍ ተቀምጭ እኮ ማለት ድጋሚ ምላስሽ እንዳልሰማ እየሰማሽ ነው? ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ ደስ በሚል ሁኔታ ነው የተገናኘ ነው። እንግዲህ ተመልካቾቻችን ዛሬ በጣም ለፍቼ የሆነ አዲስ ነገር ያገኘሁበት ነው። እንግዲህ ዛሬ እዚህ የተገኘንበት ትልቅ ምክንያት አለ። ምክንያቱም ምንድን ነው የሚለው ነገር በጣም ያጓጓ ጉዳይ ሆኖ ሳለ እንግዲህ ተመልካቾቻችን ያው ይህን ሰሞን እንግዲህ ሙሉ ይዤ የነበረውን ኬዝ አይታችሁታል። እንግዲህ 10 ዓመት ሙሉ አረብ ሀገር ሰርታ ስትመለስ እንግዲህ እህቷ ባህሏን አግብታ ስትጠብቅ በጣም የተሰበረች አንድ እህታችን ነበር የጠበቀችን። እንግዲህ በዚህች እህታችን ዙሪያ በጣም የምችለውን ያህል እንግዲህ አረብ ሀገር ሰርታለች እና ያው በቃ አውቃለሁ አብዛኞቹ ሰዎች የማውቃቸውም ሰዎች ደግሞ እንደዚህ በጣም ደርሰው ሲመጡ የተበሉ ሰዎች በጣም ብዙ አውቃለሁ እና በጣም በቃ እኔ እንደው የሆነ ታሪክ ጀምሬ የምችለውን ያህል አድርጌ ብዙ ሰዎች ስለሚያገጥሙ መድረስ ያለብኝ ይሄድ ነበር። አሁን ግን ይሄ ታሪክ በጣም ልጅቷ በጣም ስላሳዘነችኝ ከስር መሰረቱ ያለውን ነገር በጣም ለማጣራት እየሞከርኩበት የነበረበት ታይም ላይ ነው የምንገኘው። እንግዲህ ተመልካቾቻችን ዛሬ እዚህ ምን አመጣኝ፣ እዚህ ቤት ውስጥ ምን አገኘኝ ወይም ደግሞ እንዴት ልገኝ ይቻልኩ? እንግዲህ ያው እንደምታዩት ኮንቨርት ስትኛ እንግዲህ አንድ አባት አሉ ወደዚህ የሚመጡ እንግዲህ እነሱ እየተነሱ ነው ማለት ጠርተውልኛል፣ እየመጡ ነው። እስከዛ ቁጭ ብለህ ጠብቅ ላወራቸው እፈልጋለሁ፣ ጋዜጠኛ ነኝ፣ ሚዲያ ላይ ነው የምሰራው ስላቸው እንግዲህ ያው እዚህ ላይ ቁጭ በል እነሱም እየመጡ ነው ምናምን ብሎኛል። ይመጣሉ። እነሱ ከመጡ በኋላ ግን ማን ናቸው እኛ አባት ምንድን ናቸው? እኔስ ጋር ምን ያገናኛሉ? ፕላስ ደግሞ ከሰሚራ ጋር ምን ያገናኛቸዋል የሚለውን ነገር እያንዳንዱን ነገር ላጣራ መጥቻለሁ። እንግዲህ ተመልካቾቻችን በጣም ከለፋው በኋላ እንግዲህ ብዙ ጊዜ ሰምታችኋል። ሰሚራ ስለ እናቷ በጣም ተንከራተን ያሳደገቻቸው እናቴ ትላለች። አባታቸው የት ነበር? ስለዛ ይሄን ነገር በማጣራበት ታይም ላይ በሰፈር ምናምን ድሮ በነበሩበት እያንዳንዱ ነገር አጣርቼ በጣም ከረጅም ፍለጋ በኋላ በጣም ረጅም ጊዜ የኔ ሰዎች በኦልሬዲ በቃ የመጀመሪያ ቀን ነው እንግዲህ ስለ ሰሚራ ስለ አባቷ ስትነግረኝ እንግዲህ ከአባቷ ያለውን ነገር ለማስተካከል ስለምፈልግ ስለ አባቷ በጣም እያጣራን በጣም ለመፈለግ እየሞከርን ነበር። እንግዲህ በስተመጨረሻ የእሷ አባት ተገኝተዋል። አባትየው እኔ ፈልጌ አግኝቻቸዋለሁ። እነሱ ለምን እንደመጣው ምን ፈልጌ እንደሆነ ምን የሚያውቁት ነገር የለም ተመልካቾቼ። ስለዛ እነሱ ይመጣሉ። መጀመሪያ ምን እንደተፈጠረ የሚለው ነገር ማወቅ አለብኝ። ሰሚራ ስለሷ እንግዲህ አንድ ሁለቴ ለመጠየቅ ሞክሬያለሁ። እንግዲህ ይሄ ቤት እንደተገኘ ትላንትና ምናምን ነገር ለማውራት ሞክሬ ነበር። አባቷን ጉራ መጀመሪያ ያለውን ነገር ማወቅ ስለምፈልግ ትንሽ ጭራሽ እንዲወራባት አትፈልግም። ለምንድን ነው ስለ አባቷ መጠየቅ ስፈልግ አይ ሶፊ በቃ እናቴ በጣም ተሰቃይታ ያሳደገችኝ እኔም ደግሞ ለወንድምና ለእህቶቼ በጣም ተሰቃይቼ ያሳደግኳቸው በቂ ነው፣ ስለ አባቴ ማንሳት አልፈልግም ትላኛለች። ሁሌ ስለ አባቷ እንዲነሳባት አትፈልግም። ምንድነው ምክንያቱ? በጣም ከብዙ ፍለጋ በኋላ ክፍለ ሀገር ነበር የሚኖሩት። አሁን ደግሞ ቅርብ ጊዜ ደግሞ ወደ አዲስ አበባ ደግሞ መጥተው ቢያንስ ስንት ዓመት 7-8 ዓመት በፊት አዲስ አበባ መጥተው እየኖሩ እንደሆነ ሰምቻለሁ። እንግዲህ ደርሼባቸዋለሁ። አባትየው ይመጣሉ። አባትየው ከመጡ በኋላ ምንድን ነው የተፈጠረው? ሰሚራ ለምንድነው በዚህ ልክ መጣላቸው? እነሱም ደግሞ ለምንድን ነው ያ ሁሉ ጊዜ ጠፍተው የነበረው የሚለውን ነገር በደንብ የምንጠራ ነው የሚሆነው። አባትየው ከመጡ በኋላ እንቀጥላቸዋለን። እስከዛ ግን አብራችን ቆዩ። እሺ እንዴት ነው? ሰላም ነው። አረፍ ይበሉ እስቲ። ያው እንግዲህ ይቅርታ እንግዲህ ያው በጠዋቱ መጥቼ እንግዲህ ላስጨነቃችሁ ሻልኩኝ። ሰው ይፈልጋል ተብዬ ነበር። እኔ ነኝ እንግዲህ በጣም ፈልጊያችሁ የመጣሁት። ያው እንግዲህ ለካሜራው ምክር እንጠይቃለን። እንግዲህ ያው መጀመሪያ ከማስተዋወቅ ራሴ ልጀምርና እኔም ያው ሚዲያ ላይ ስለምሰራ በተለያዩ ኬዞች እንግዲህ ያው የተለያዩ ነገሮችን በምችለው አቅም ለመፈልፈልና ለማወጣት እንደዚህ ነው የተለያዩ ነገሮች አደርጋለሁና ላመቻችሉት አልተመቸቱም? እሺ እና ያው በእርሶ ዙሪያም ደግሞ አንዳንድ ነገር መጠየቅ ስለፈለኩ ነው። ካሜራው አይረብሻችሁ? አይ የኔን ማንነት ለማወቅ ያዘ ካሜራው ምንድነው? የሚዲያ ሰው ነኝ ያልከው? ሚዲያ ላይ ነው የምሰራው። እንግዲህ አስፈላጊ ከሆነ ፊታችሁን ሸፍኛ ነው። ታሪኩን ግን ከእናንተ ጋር የሚያገናኝ አንድ ጉዳይ ስላጋጠመኝ ነው ወደ እናንተ እንድመጣ የተገደድኩት። ይሄ የተፈጠረው አንዳንድ ጉዳይ ነበርና ታሪኩ እኔን የሚመለከት ነው። እርሶ የሚመለከት ጉዳይ ነው። እርሶና ቤተሰቡ የሚመለከት ጉዳይ ስለሆነ የኔን ቤተሰብ? አዎ እንዴ እሱንም የምፈልገው አጀንዳ አይደል እንዴ? በጣም አሪፍ። እንግዲህ ተሳገኘኝ እንግዲህ ያው ይህን ሰሞን እንግዲህ እኔም በእርሶ ቤተሰብ በኩል ጋር ዞር እያልኩ ነበርና እርሶም ደግሞ ፈልገው ምናምን መጥተው ነበር ምናምን እንግዲህ ጎረቤት ምናምን ቅርብ ጊዜ መጥተው ኦልሞስት 1 ዓመት ከ2 ዓመት ምናምን በፊት በደንብ እየፈለጉ እንደነበርና አድራሻ ሰጥተው እንደሄዱ ሰምቻለሁ። አዎ ከ2 ዓመት በፊት መጥቼ በፊት የሚኖርበት ቤት የለም ፈርሷል። ዳግም ደግሞ ስመጣ አንድ 6 ወር ይሆነኛል። እሺ ትንሿን ልጅ ሁሉ አግኝቻት ነበረ። ልጃችሁን አግኝታችኋል? ትንሿን። እሺ ደግሜ ስመጣ እሷም ከዛ ሰፈር የለችም። እሷን አገኘህልኝ? አዎ እሷንም እንደነዛ 2 ልጆች ነጠቁኝ። ምን ልትነግረኝ ነው? ቆይ ማለት ነጠቁኝ ማለት 2 ልጆች እኮ ሞተዋል ባገኘኋት ጊዜ። ትንሿ ልጆች እኮ
እህቴም ወንድሜም ሞተዋል አለችኝና ዳግም ብቸኛ ናት ብዬ እኮ ነው ከሀገሬ ከጠፋሁበት ሀገር እንደዚህ ብዬ መጣሁት። ቆይ አንዴ ግራ እያጋቡኝ ነው ያሉት። ቆይ አንዴ ስለሱ ስለ ትንሿ ልጅ አግኝተዋል? አዎ። እሺ እሷ ምን አለቻችሁ? እሷ መጀመሪያ የመጣው ጊዜ እኔ ብቻዬን ነኝ፣ እህቴም ወንድሜም ሞተዋል ነው ያለች። ነገር ግን ተመልካቾቻችን እንግዲህ እንደቀጠለ ነው። እንግዲህ በየአቅጣጫው ብዙ የሚያወዛግብ ነገር ይዛ እንደቀጠለች ነው። እሺ ከዛ በፊት ግን አንድ ነገር መጠየቅ እፈልጋለሁ። እንግዲህ ልጆቻችሁ ያን ያህል አይወዳችሁም ነበር፣ እንደዚሁም ደግሞ ጥላቻቸው እንደሄዳችሁ በደንብ እናውቃለን። ምንድን ነው የተፈጠረው ነገር መለስ ብሎ ትንሽ ታያቸው። ምንድን ነበር የተፈጠረው? በተለይ ባለፈው ሳገኛት ያው ባለፈው የዛሬ 2 ዓመት እንደመጣው እንደነገርኩ ዓመት ከ6 ወር ሆኖታል አላልኩ? እንደመጣው ባለቤት የመሞቷን የድሮ ሰፈር ነግረውኛል። እና ያኔ ስኖር ጎረቤት አካባቢ ያው እንደው ሽማግሌ ነኝ አሁን ይሁን ተሳሳትኩ እና አልገባኝም። አንዴ ግራ ያጋቡኝ ተሳሳትኩ ማለት ነው። ጎረቤት ከዚህ ከወንዱ ልጄ ማለት ወንድ ልጅ አሁን ትንሿ ሞተ ብላ የነገረችኝ ትንሹ ወንድ ልጅ የለም እዚህ። የምን ወንድ ልጅ? ቆይ ወንድ ልጅ አላችሁ እንዴ? አዎ ወንድ ልጅ አለኝ እኔ። ቆይ አንዴ ውስብስብ እያደረጉኝ ነው ያሉት። ቆይ አንዴ እዚህ ጋር ያዛርጉልኝና ግራ እያጋቡኝ ነው ያሉት። ቆይ ምንድን ነው የተፈጠረው? እስቲ የተፈጠረው እኔ እዚህ ከመጀመሪያው ጀምሮ ያለው ነገር ታሪኩን ስለማላውቀው በደንብ እያስረዱኝ ይሄዱ። እኔ እዚህ ከልጆቼ እናት ጋር ስኖር ሁለቱ ከተወለዱ በኋላ መጀመሪያ ሰሚራን ወለደች። ከዛች ቀልቃላን ወለድኩ። ያገኘዋል ቀልቃሏ ሆድ ውስጥ ነበረች፣ እናትየዋ እርጉዝ ነበረች። በመሀል ይሄ ሰሚራ ቤት ውስጥ ልጅ አለ ወንድ ልጅ፣ እሱን ልጅ ከሌላ ወለድኩ። ቆይ አንዴ ግራ እያጋቡኝ ያሉት ከልጆቼ እናት አይደለም የወለድኩት፣ እሱን እኮ ነው እየነገርኩ ያለው። ቆይ አሁን እያሉኝ ያላችሁት እዛ ቤት አንድ ልጅ ያደገ ልጅ አለ። በቃ እሱ ነው ለነገር እኮ ነው ታሪኩን። ለእናትየው አግኝቼው ነው መንገድ ላይ አግኝቼው ነው አሳድጊ ብዬ ሰጥቷል። ይህም የሆነው ለቤተሰቦቼ ለልጆቼ ሰላም ስለው የዚህ የወለድኩላት ትዳር እንዳለኝ አታውቅም ነበር። ትዳሩ መጨረሻ ሲታወቅ ልጁን መወለዱ ሲያውቁ የእሷ ቤተሰቦች ልጆቿ ጎረምሶች ነበር ተነሱብኝ። አድራሻቸውን ካወቁ እኔ ልጆቼንም ባለቤቴንም ይገሉኛል ብዬ እኔ ይኸውልህ ጠፍቼ ሄጄ ነው ከዚህ ሰፈር። ቆይ እናትየው ምን ሆነች? እናትየዋ ራሷን አጠፋች። የዚህ ሰዓት በቃ ሁሉም ተነሱ። እሷ እንደወለደችው ነው አምጥታ ጥላብኝ ሄደችው። ከዛ እኔም በቃ ሸሸው እዚህ ቤተሰቦቼ እንዳይረበሽ ብዬ እነዛ ህፃናት እያሉ እንደዛ አድጋ ያያት ትንሽ ልጅ እንግዲህ ህፃን ገና ሆድ ውስጥ እያለች ነው ጥያት ሄድኩኝ። ግን ተደብቄ መጥቼ አያት ነበር ልጅቷን፣ ትልቋን ግን አይቻት አላውቅም። ቆይ አሁን እኔ ተመልካቻችን እንግዲህ ያው ትንሽ ግራ እየተጋባ ስለሆነ ይቅርታ አድርጉልኝና አባባ ምን እንደምል አላውቅም፣ ግን ትንሽ ግራ የሚያጋባ ነገር በዛበትና በደንብ እስኪ ያለውን ነገር የገባኝን ቆይ ላስረዳችሁ። አሁን እያላችሁኝ ያላችሁት እናንተ ተመልካቾችንም ግራ እንዳያጋባቸው እኔም ግራ እንዳልጋባ ሲል በደንብ ያለውን ነገር በደንብ እንዳስረዱኝ ስለምፈልግ ነው። እኔ አሁን እያጣራው ነበር እንግዲህ ከተለያዩ ሰዎች እያጣራው ነበር። ልጆቹ ምናምን ነገር በጣም እናንተ በሄዳችሁበት ጊዜ ድንገተኛ ነው ያመለጣችሁት፣ ጥፍት ያላችሁት። ድንገት ነው ሳይናገሩ ነው የጠፉት። ስለዚህ አሁን እያሉ ያሉት የዛኔ ከሌላ ሰው ወለድኩኝ ነው የሚሉት። ያኔ ከመጥፋቴ በፊት ከጎረቤት ወልጄ ነበረ። አርግዛ እርጉዞና ይቺ ትንሽ ልጅ እርጉዝ እያለች በላይሏ ላይ ሌላ ወለድኩ። አልታወቀም ነበር። ከወለድኩ በኋላ ግን ትዳር እንዳለች ስታቅ የዛ ቤት ውስጥ ያደገው ልጅ እናት በቃ ዘመዶቿ ተነሱብኝ። ስለዚህ እኔ ለባለቤቴ ነፍሷን ይማርና ነገርኳት። እንደው መንገድ ላይ ወድቆ አግኝቼው ነው እንደው ለነፍስ። ስለዚህ አሁን ያሉኝ ያሉት ቆይ አሁን እንትን ነው እንግዲህ አሁን ስሙን እንዳስቀየሩ ነው የማውቀው። እንግዲህ አሚር ነው የሚባለው አይደል? የቤት ስር ልጃችሁ አሚር እንደሚባል ነው የማውቀውና ሰሚራን ወለዱ አይደል? የመጀመሪያ ልጅ ሰሚራን ወለዱ። በኋላ የሰሚራ ታናሽ እርጉዝ እያለች ከሌላ ከጎረቤት ወልጄ የመጣው ነው የሚሉት። ከዛም በኋላ ከጎረቤት ወልደው በመጡበት ታይም ላይ
አልነገራችሁም ነበር እርጎ እንትን ባለትዳር እንደነበራችሁ? ለዛችኛ አልነገርኩም፣ ተደብቄ ነው። ለወንዱ ልጅ እናት ማለት አላህ እንደው ይቅር ይበለኝ እንጂ ተደብቄ ነው። ከዛ ስለዛ ቤተሰቦቻችሁ ያን ነገር ሰሙ? አዎ እኔ እንግዲህ አሁን ጥዬ ሄድኩኝ። እኔ እርግጠኛ ካደጉ በኋላ ይሰማሉ ብዬ አስባለሁ። ግን አሁንም ፍለጋ የመጣሁት እንደው አይናቸው ላይ ነው ያም ልጅ እንደው ስን እንጂ አሁን በትንሹ እንደውም ስታይም በደንብ የምታውቀኝ ከትንሹ ይልቅ አሁን ያቺ ሞተች የተባለ ሰሚራ ነው እንጂ ህፃኗን በግድ ነው ያን ያናገርኳት አባትሽ ነኝ ብዬ። ሁለቱ ሞቷል ደንግጬ ተመልሼ እመጣለሁ ብዬ ነው ላያቴ የመጣው። ከዛ በኋላ ስመለስ አጣዋቸው እንጂ ልጁ የኔ ነው። ስሰጥ ግን እንደው ለነፍስ ይሆናል አሳድጓት፣ ለነፍስ ይሆናል አሳድጉ ብዬ ነው እንጂ ያ ነው። ስለዚህ አሁን ይሄን ነገር ግን ያው እንግዲህ ነፍሳቸውን ይማረውና የሰሚራ እናት ያውቁ ነበር ነው ከጎዳና አገኘው ብሎ ያስገቧት አይደለ? እንደዛ ነው። አዎ ከዛ በኋላ አልተገናኘንም እኮ ህፃኑ ነው ደረቅ ጡቷን እያጠባች። ከዛ በኋላ ግን ለምን ላይመለሱ ቻሉ ወይ? ለምን ተመለሰው ምናምን ቼክ አላደረጉ? መጥቻለሁ አልኩ እኮ ስመጣ ሰፈሩ ፈርሷል። ኦኬ ሰፈሩ ፈርሶ አጣዋቸው። ከዛ አንድ ወዳጄ እዛ እኔ የምኖርበት አካባቢ ያገኘኝና እንዲህ ቦታ አሉ ሲለኝ እኔ ያው የምለው እንደዚህ ትልቅ እስከሆኑ ድረስ እርሶ የት ሄደው ነው ማለት ሌላ ቤተሰብ መሰረቱ? ኧረ አልመሰረትኩም። አሁን ብቻዬን ነው የምኖር። ከዛ በኋላማ በቃ ህይወት አስጠላኝ። እዚህ የሚያሳዝኑ ልጆቼ ነው እንደዛ ተሯሩጬ ማሳድጋቸው ልጆች ያላባት እዛች እናት ላይ ጥዬ ሄጄ ይኸው ልጆቼን አጣሁ። አሁን እቺ ትንሽ ልጅ ምን ላይ ናት ብዬ ለማየት ነው የመጣሁት እንጂ እኔ አሁን እሷም ትኖራለች። አሁንም እያስደነገጥከኝ ከሆነ የምጠይቀኝ ጥያቄ አሁን ምን ትነግረኝ? ልቤ እየመታ ነው። አይ ምንም አይደለም። እኔ አሁን ብዙ የሰሙት ብዙ ልክ ያልሆነ ነገር አለና እንዳሉትም አሁን ትንሽ ሊያወዛግብ ይችላል። ግን ሁለቱም ልጆች በህይወት እንዳሉ ስነግራቸውስ? ሁለቱም ተረጋጉ፣ ረጋ በሉ። እሺ ትንሿ የነገረቻችሁ ምን እንደሆነ ባላቅም ሰሚራም በህይወት አለች። ሰሚራ ወንዱም አለ። ወንዱም በህይወት አለ። እሺ ስለዚህ አሁን ቆይ ረጋ ይበሉ። እኔ አሁን ወስዳቸዋለሁ፣ አገናኛቸዋለሁ ልጆቼ ጋር። እሺ አረ ቁጭ በሉ ቆይ አይደለም ተረጋጉ። እኔ ወስዳቸዋለሁ ግን ያለው ነገር እስቲ ሞር ደግሞ እዛ ሰሚራ ጋር ከደረስን በኋላ በደንብ የምናይሻለን። ምክንያቱም ሰሚራ ለእርሱ ያለውን ነገር በጣም እንጃ፣ ስለ እርሱ ሲወራ አትወድም። በጣም ብዙ ነገር እንዳደረጋችሁት ነው የምታወራው። በእርሱ የመጣ እናቷን ያጣችሁ እንደዛ ነው። በቃ የሆነ ስለ እርሱ ሳነሳ ወይም አባትሽ እንዴት ናቸው፣ ቆይ አባትሽ የት ናቸው ያሉት ምናምን ስል እንዲጨርሱ አልፈልግም። እውነቷን ነው። በዛ በህፃን ጭንቅላቷ የዚህንም ህፃን እጥየባት ሄጄ አሁን ይሄ ነገር ግን ደስ የሚል ነገር ነው። ቆይ አሁን እያሉኝ ያሉት የነበረው ልጅ እንግዲህ ተመልካቾቻችን እንግዲህ አሁን እኮ የሆነ የሚያወሩት ወሬ ላይ በጣም ስለተጨናነኩኝ ምናምን ነገር ሀሳቤን ሰብሰብ ማድረግ አልቻልኩም እንጂ ቆይ እያላችሁኝ የነበረው ከጎዳና ተገኘ ወይም ደግሞ አሚር መሰለኝ እንግዲህ የተቀየረ ስም እንዳለው አውቃለሁና አይደለ? አሚር እንግዲህ አሁን ወይም ደግሞ የሰሚራ ታናሽ ወንድም ተመልካቾቻችን እንትን እየተባለ ያለው ማለት አሁን ይሄ ነገር እኮ የሚያስደስት ነገር እኮ ነው። ከጎዳና ላይ እንደተገኘና ወንድሟ እንዳልሆነ ነበር የምናውቀው። አሁን ግን የእሷ እንግዲህ ከሌላ የወለዷት ነው ማለት ነው። ስለዚህ ወንድሟ ነው ማለት ነው ለሰሚራ። አዎ በሌላ ቢወለድ በአባት ይገናኛሉ፣ በእናት በገናኝ ወንድሟ ነው፣ የኔ ልጅ ነው። ይሄ ደስ የሚል ነገር ነው። ተመልካቾቻችን እንግዲህ እስቲ ምንድነው የምትለው ሰሚራ ስትሰማ ምንድነው የምትለው? ምንድነው የሚፈጠረው የሚለው ነገር ራሱ አጠያቂ ነገር ነውና እንዴት ብዬ እንደመስረት አላውቅም። ግን ለማንኛውም አሁን የሚችሉ ከሆነ ሰሚራ ጋር እንሄድና ሰሚራ ምን ትላለች የሚፈጠረው ነገር ብናይስ? አረ እንሂድ፣ ምንም ትበለኝ አይኗን ብቻ ላይ እንሂድ። ዝግጁ ናችሁ? ዝግጁ ነኝ። የምመጣው ነው ልቀበላለሁ። እንሂድ። በጣም ስለዚህ ተመልካቾቻችን እንግዲህ ሰዓት ማቀጠል አልፈልግም። እስቲ ሰሚራም ጋር ሄደን ደግሞ የሚወራው ነገር ወይም ደግሞ የሚፈጠረው ነገር የምንሰጋቸው ነው የሚሆነው። እንምጣ። በዚህ መውጫ አለው አይደል? አዎ በዚህ ነግባ። ሰላም ነው ሰሚራ? ሰላም ነው። ዛሬ እንግዲህ ይዤልሽ መጥቻለሁ። ታይተሽ ነበር እንዴ? አልሐምዱሊላህ። እሷ ናት አባዬ? አዎ። ምን ልታረግ መጣ? ቆይ ሰሚራ ደግሞ ከዚህ ስንት ዓመት በላይ። ቆይ ሰሚራ ተረጋጊ። ኑ መናገር ብላ እንዴ? የት ነበር ከሰለ? ምን ልታረግ መጣ? ምን አለኝ ብሎ መጣ? አድምጪ ልጄ። ሶፊ ጌታ ሆነ
ሰሚራ ቆይ እኔ ያለው ነገር አስበሻለሁ። ስንት መከራ ነው ያገኘሁሽ ሰሚራ። ሰላም ነሽ ግን? ደህና ነሽ? የኔ ደህንነት ምን ያደርግላል? ዛሬ ነው ደህንነት የታሰበ። ሰሚራ ነው ገቡ ቁጭ ያሉ በሩ ዝጉት። ሰሚራ ተረጋጊ። ምን አድርጎ እንደሄደ አንተ ታውቃለህ? እኛ እኮ በሱ ምክንያት ስንት ነገር እንዳሳለፍን አታውቅም አንተ። ህይወታችን ብላ ነው በሱ ምክንያት የተበላሸው። አውቃለሁ ሰሚራ ማለት ሶፊ ምን የምታውቀው ነገር የለም በእኛ ህይወት። እውነትሽን ነው ልጅ አትበለኝ። ልጄ ነው ያልከኝ? የዛኔ አባዬ የት ነህ ስንል ምን ነበር ያልከን? ረሳከው? ያውላ ነገር ተናገረ። አሁን ደርሰን ልጄ ትላለህ። ምን ፈለገ መጣ? ሜዳሊያ ነበር እንዴ ጣልከን? ሰሚራ እኔ ፈልጌ ያመጣኋቸው ለእናንተ እኮ ነው ማለት ምን ለኛ ስትል ጎዳና ላይ ጣልከን ለኛ ስትል ነው። እሱን ቁጭ ቆሜ ልንገርሽ። እሺ ለእናንተ አላህ ቀደማት እንጂ ለእናትሽ ለእህትሽ ወንድም ፈልጋ ምን ፈልገህ መጣ ደግሞ? ተረጅኛ ጎዳና ላይ ወርቀን አላገኘህንማ። እኔ አይናችሁ መቼ ሊሄድ ነው? ይሄኛውን ቤት ፈልገህ ሆነው ይሄው አሁን በህይወት አለሽ። ንገረኝ። ይኸውልሽ አንቺንም ጭምር ፍለጋ መጥቼ ከሞተሻል ተብዬ ነበር። ይሄኛው ነው የትኛው ቀልድ ነው አባዬ? አሁን ከዚህ ቤት ውጣልኝ። እኔ ቆይ ሰሚራ ያለውን ነገር እኮ በሱ ምክንያት እኮ ነው ታማ የሞተችው። ስንት መከራ እንደደረሰብን አታውቅም አንተ ሶፊ። ያው ጎረቤቱን ላይ መስከር ስንት ነገር ነው ያሳለፈው። የሚያሳየኝ ጠፍቶ ነው እንጂ ስመጣ መቃብሯን የሚያሳየኝ ጠፍቶ ነው እንጂ መጥቻለሁ። ሰሚራ ተረጋጊ። እኮ ያለውን ነገር አሁን ዛሬ ነው የሚመጣው። እኔ ንገርህ በፊት በህይወታችን ጎዳና ነበርን። እሱ ቢኖር ኖሮ እኔ አረብ ሀገር አልሰደድም ነበረ። ልጅነቴን የበላህብኝ አውቃለሁ። ግን የሆነውን ነገር ከወኪ ዛሬ ለምን ተውከን? ንገረኛ። እሱን ለመናገር ከዚህ ስሜት ውጪ እና ቁጭ ብለን እናውራ። አሁን እባክህን እንዴ አንተ ማስቀየም አልፈልግም። ይሄን ሰው እያስወጣልኝ በቃ ካየኋት ይበቃኛል። አስወጣልኝ። እኔ አልፈልገው። ቆይ ሰሚራ ቆይ አንዴ። አሁን እነሱም እዚህ ድረስ ነው ልጃቸው የመጣሁት። ቆይ ሰሚራ ታዲያ ነው ቁጭ በል እስኪ ሰሚራ። ሰሚራ ተረጋጊና እስኪ አንዴ ቆይ። እነሱ ጋርም እኮ የነበረው እውነት ስላለ ለምንድን ነው ድንገት ሊሮጡ የቻሉት? ለምንድን ነው ጥለዋቸው የሄዱት የሚለውን ነገር እያንዳንዱ ነገር እንድታውቂ እፈልጋለሁ። አሁን ምን አለ መሰለሽ እነሱም ከዚህ በፊት መጥተው ነበር፣ እህትሽን አግኝተው ነበር። አንቺ እንደሞትሽ ወንድምሽ እንደሞተ ነገራቸው መልሳቸው ነበር። ምንድን ከሌላ ሰው ያጣራም ነበር እኮ ሞክረዋል። ሞተች ብሎ እንደሚለው ዝም በለው። እኔ ለአንቺ እንዲህ ታውቂያለሽ። እኔ አባትሽ እንዴት የቤቱ ትልቅ አንቺ ነሽ አይደል? እንዴት እንዳሳደግኩሽ እንዴት እንደምሆን ታውቂያለሽ። እኔ ጨክኜ የምጠፋባት ነኝ? ይሄስ አባቴ የደረሳችሁ ብላችሁ ይሄን አላመት ፈልጋችሁኛል? የዛኔ ልጅ ሆነን አባዬ ስንል ምን ነበር ያልከን? የራሳችሁ ጉዳይ ብላ ሄድከው። አታፍርም? አሁን ልጆቼ ስትል ራሳችንን ስችል ነው የምመጣው። ንገረኝ። ካመንሽም ካላመንሽ እውነታውን ልንገርሽ። ለእሱ የነገርኩት ምንድን ነው የምትነግረኝ? ከሁለት ዓመት በህይወቴ አዲስ ነገር እየተፈጠረብኝ ነው። ከሁለት ዓመት በፊት መጥቼ ነበረ። የሰማሽኝ ነው አይደል? ቆይ እነሱ ጋር ያለው ነው። ከሁለት ዓመት በፊት መጥቼ ያላችሁበት ስል በፊት የምንኖርበት የኛ ቤት የለም ፈርሷል። ወደ ሌላ ቦታ እንደሄዳችሁ ሲነገረኝ ትንሿን ልጅ አገኘኋት። እሷን አግኝቻት አባትሽ ነኝ ብዬ ከተዋወቅኳት በኋላ ሰሚራስ ወንድማችሁ ስል ሁለቱም ሞተዋል አለችኝ። ልክ ናት። እውነቷን ነው። በቁም ገላኛለች። ከዚህ በላይ በሞት የለም። ከዛ ተመልሼ 6 ወር በኋላ መጣሁ። ስመጣ የእናትሽንም መሞት ሰማ። ምንም ማድረግ ስላልቻል ታሪኩን መስማት ከቻልሽ ለእሱ የነገሩ ልንገርሽ። አሁን ምን አለ መሰለሽ፣ ቆይ ሰሚራ አዳምጪኝ። አሁን እውነቱን የምንሰማበት ሰዓት ነው። ምንድን ነው የተፈጠረው? እነሱስ ግን ምንድን ነው ያጋጠማቸው? ምንድን ነው የተፈጠረው የሚለውን ነገር ከእነሱ እንድንሰማ ነው። እኔም ደግሞ እዚህ ድረስ ይዣቸው የመጣሁት። የትኛው እውነት? እውነቱን ነገረ። እኔ ደራ ነበር፣ ሚስቴ ላይ ሄድ ነበረ፣ ሚስቴ ላይ ማግጥ ነበረ ብሎ ነገረ። ልጆቼን አስረዋቸው ነበር ብሎ ነገረ። ተናገር እስቲ ሶፊ፣ ምን ነው የነገረ? ምን ብሎ ይሆን የሸወደ?
አንተ ምን እኔ የምታደርገውን ነገር ማራቅ ይመስል ነበረ? ልጅ ናት ብለህ በደንብ ነበር የማውቀው። የማላውቀው ነገር አልነበረ። ምን ታረግ እንደነበር ከጎረቤት ሴቶች ጋር ምን ታረግ እንደነበር እናቴ በምን ምክንያት ደም ብዛት እንደያዘት ታውቃለህ? በአንተ ምክንያት ነው። በአንተ ሌላ በምንም አይደለም። ታዲያ የዛኔ ምን ስታረግ ነበረ? የዛኔ ለምንድን ነው ሚስትህን ያልተንከባከብካት? እናታችን እኮ በአንተ ምክንያት ነው የሞተችብን። ንገረን እስቲ። ልጆች ከአባቶቻቸው ጋር ስናያቸው እኛ እንዴት እንደምናለቅስ እንዴት እንደምንረበሽ አንተ ታውቅ ነበር? ያለ ነገር ታውቅ ነበር? ንገረኛ። አሁን ምንድን ነው? ምን ልታረግ መጣ? ከዚህ ወዲህ ምን ታረጋለህ? አሁን እኛ ራሳችን ከቻልን በኋላ ጎዳና ላይ ስንወድቅ የት ነበርክ አባዬ? ንገረኝ። ይቅርታ አንተን አባዬ ማለት ራሱ አይገባህም። ጎዳና ላይ ስንወድቅ ሲርበን የት ነበርክ? ሲጠማን የት ነበርክ? ንገረኝ። እኔ ማንም አረብ ገረድ አልሆንም ነበር አንተ ብትኖር ኖሮ። ዛሬ ደርሰህ ልጄ ትለኛለህ? አታፍርም አባዬ? እሺ ሰሚራ ተናገርሽ አይደል? እኔ ደግሞ የራሴ ልናገር። ሌሎች እንደነገርኩ ይሄን ሊያሰብዱኝ ነው በየተራ። ማን ነው እናቱን አትመሰለኝ አትንኩት ያለች። እኔ አሚር በሉት ብዬ ነው የሄድኩት። አሚርን ስወልደው በአንድ ቀን ስተት። ማንን? አሚር። ማነው ደግሞ አሚር? ወንድማችሁ እዚህ ቤት የሚኖር ማለት የኔን ወንድም? አዎ የኔ ልጅ። ያንተ ልጅ ነው? አዎ። ቆይ ሰሚራ አንዴ ቆይ፣ ይሄኛው እውነት ራሱ እኔ ልንገርሽ። ቆይ አንዴ ተረጋጊ፣ ረጋ በይ። ቆይ ምን ተፈጠረ መሰለሽ? ቆይ እኔ ያለው ነገር እነግርሻለሁ ብዬ ነበር። እንግዲህ ወይም ደግሞ ወንድምሽን እንግዲህ ከጎዳና ላይ ነው ሆን ብሎ ያስገባው አባትሽ ነው። የእሱ ወይም ደግሞ ከጎረቤት የወለደችው ልጅ እንደሆነ ነው የነገረኝ። ስለዛ ከጎዳና ላይ ያገኘው ብሎ ለእናትሽ የሰጠው ያ ማለት ወንድምሽ ነው ማለት ነው። በእናት ባትገናኙም በአባት ወንድምሽ ነው። ወይም ደግሞ ከጎረቤት የተወለደው ልጅ ማለት ወንድምሽ ራሱ ነው ማለት ነው። ስለዛ እናትየው ጥላበት ስትመጣ እናንተ ጋር ጎዳና ነው ብሎ አስገባው ነው። እንግዲህ እንደዛ ነው የተፈጠረው አይደለ? ልንገርሽ። ቁጭ በይ። እንዴት ቢሆን የምቀመጠው? ምንድነው የምትለኝ? ጭራሽ እሱም ልጅ ነው? እሱ ነው። ሌላ ማንም ጋር አልሄድኩም። ያ ረቢ ከዛ የሆነው እነዚህ አስፈራርታት ነው እንዳትናገር ያልካት አይደለም። ለእኔ እኮ ጎዳና አግኝቼ ሆነ ያለችኝ። አይ እሷ የምታውቅ አይመስለኝም። ቆይ አይደለም ሙት መውቃሽ አታርጊኝ። እና ምን አለ መሰለሽ እናትሽ የምታውቅ አይመስለኝም። እናትሽ እኔ ነኝ። ይህ ህፃን ያሳዝናል። ቆይ ሰሚራ ተረጋጊ። ምን ተፈጠረ መሰለሽ? ረጋ በይና ማለት ነው። ምን ተፈጠረ መሰለሽ ሰሚራ? እንግዲህ ምን ይፈጠራል? አባትሽ ወይም ደግሞ ከጎረቤት ከነበረችው ልጅ ጋር ወይም ደግሞ ከወንድምሽ እናት ጋር ግንኙነት ይፈጥራል። ከዛም እሷ ማርገዟን ስታውቅ እንግዲህ ቤተሰቦቿ ምንም ብዙ ነገር እንደሚያደርጋት ስለምታውቅ እንግዲህ ከወለደችው በኋላ ተደብቃ ለአባትሽ ጥላው ልጁን ሰጥታው ራሷን አጠፋችን ያልከኝ አይደለም? ያን የተፈጠረው። ከዛም በኋላ ደግሞ እሱ ደግሞ የግዴታ ልጁንም እንግዲህ መጣል ስላልፈለገ ከጎዳና ላይ ያገኘሁት ብሎ እናትሽን አሳምኖ ወደ ቤታቸው አስገባው። ስለዛ አሁን ይሄ ደስ የሚል ነገር ነው። ወንድምሽ እንግዲህ ከጎዳና ላይ ያገኘው የተባለው ልጅ ወንድምሽ ሆኖ ነው የሚገኘው። የሰው ሰውም ራሷን ያጠፋችው በሱ ምክንያት ነው። ንገረኝ እስቲ። አሁን ወደ እሱ ልምጣ። ለልጁ መልስ አለ? ንገረኝ። ምንድን ነው የምትለው? ልጅህን እንዴት እንደሆነ ልንገርሽ። ትልቁ አንቺ ነሽ። ከወለደችው በኋላ ወደኛ የመጀመሪያው መውለዷንም አያውቁም። ተደብቃ ነው የወለደችው። በኋላ ላይ ግን ምን አይነት ስሜት ይኖር እኔ ከጠፋሁ በኋላ እንደሞተች ነገሩ። እኔ ዋናው ግን የሞትኩት ይቅርታ እሷ ስትሞት እኔም ደንግጬ ወንድሞቿ ቤተሰቦቿ ተባብረው ሊያጠፉ እኔንም ቤተሰቤንም እናንተንም ጭምር ሊገሉ ሲሄድ እናንተን በተኛችሁበት ለእናትሽም ሳልነግራት ብን ብዬ ጠፋሁ። ለዛን ያህል ዓመት እኔም የነበርኩበት ችግር እኔና አላህን የምናውቀው ብዙ መከራዎችን አሳልፌያለሁ። የሚያስጠጋኝ ጠፍቶ ስሜ እስከ ወንድሞቼ እስከ ቤተሰቦቼ ጠፍቶ ለሱም ያልነገርኩት ነገር እኔም ስንከራተት ነበር። መጨረሻ ላይ ጥሬ ግሬ ትንሽ ነገር መቋቋም ስችል ወደ እናንተ ፍለጋ መጣ። ስመጣ የባለቤቴ ነው መሞት። አንቺም በዚህ
በልጅነትሽ ዕድሜ መሰደሽ ሰማሁ። እኔ የመጣሁት አሁን ይቅርታ ምን እንድታደርጉልኝ አይደለም፣ እናንተ በህይወት መኖራችሁ ነው። ከሁሉም ደግሞ ያስደሰተኝ ቅድም እሱም መርማሪው እንደነገረሽ እኔ የማውቀው አንቺን እንደሞትሽ ነው ከ2 ዓመት በፊት። አሚርም እንደሞተ ነው የማውቀው። አሁን እንዴት ይቺ ልጅ ያላባት ኖራ ያለ እናት አድጋ እህትና ወንድማታ እንዴት ትኖራለች በሚል ፍለጋ መጥቼ ሁለተኛ አጣዋት። ሲሄድ ግን አድራሻ ነገር ጥዬ ነበር የሄድኩት። በእሱ አድራሻ ነው እሱ አግኝቶኝ አሁን ካለውበት አይሆንም እያልኩ ነው። ድምፃቸውን ከሰማ አንተ ከነገርክ ይበቃል ስል አይሆንም ይዋቸው ብሎን የመጣ ነው። አፉ ምትኝ ከሆነ በይ፣ ካልሆነ ግን የኔ ጥፋት ነው። ወደ መጣሁበት እመለሳለሁ። እንኳን አይናችሁን አየሁ እንጂ ለእናትሽም ሞት ያው አላህ የፈጠራትን ነፍስ ራሱ ወሰዳት። ማንም አይጠየቅም። ግን ቀናችን ሲደርስ ነው ሁላችን የምንሄደው። አንቺ እንዳልሽው ግን መማር ነበረብሽ። አጥፍቻለሁ። እነዚህን ልጆች በመደገፍ ይኸው ደርሰሻል። ዛሬም እኮ የተገናኘ ነው አላህ እድሜ ሰጥቶን ነው። ስለዚህ ካየሁሽ ይበቃኛል። መርማሪ አላህ ይስጥህ። እኔ ወደ መጣሁበት ቤት ይሻላል። አይ ቆይ አሁን ምን አለ መሰላችሁ፣ እስቲ እንትን ታደርጉልኛላችሁ። እኔ አሁን ብዙ ነገር አለ። አሁንም ቢሆን ብዙ ገና ያልተነገሩ ያልተወሩ በጣም ብዙ ነገሮች አሉ። አሁንም ግልጽ ያልሆኑ ነገሮች ያለውን ነገር እንግዲህ ሰሚራም ከተዋጠላት በኋላ እኔ እንትን ማወቅ እፈልጋለሁ። ምክንያቱም ምን ተፈጠረ መሰላችሁ፣ በዚህ መሀል ረጅም ጊዜ የሚታወቀው የነበረው ወይም ደግሞ የእሷ ወንድም የነበረው እንግዲህ እናትየው የምታውቀው እንግዲህ እሱ አያውቅም፣ እህቱ እንደሆነች ነው የሚያውቀው። በስልክም በምንም እንደሚገናኙ ነበር የሚያውቀው። እሷ ግን እውነቷን ታውቃለች። እናትየውም ነግራታለች። ከጎዳና ላይ መጥቶ እንዳደገ ነው። እና ባለፈው ጊዜ በጣም ተበጥብጠን ነበር። የተበጠበጥነው ምክንያት እንግዲህ እሷ ወንድሟ እንዳልሆነና ከጎዳና ተገኝቶ እንዳደገ ለአሚር ነግረዋለች። ስለዛ እሱ የሚያውቀው በጣም ብዙ ነገር ሊፈጠር ነበር። እንግዲህ ወንድሟ እንዳልሆነ አውቋል። ብዙ ነገር ይሄ ሁሉ ነገር የተፈጠራለው በእናንተ የመጣ ነው። ስለዛ አሁንም ቢሆን ለሰሚራ ያለውን ነገር በደንብ ሙሉ ነገሩን እንዲያስረዷት፣ ሰሚራም ደግሞ ያን ነገር ከሰማሽ በኋላ እኔ አሁን እውነቱ እንዲጋለጥ እፈልጋለሁ። ምክንያቱም እህትሽ በጣም ብዙ ነገር እየሰራች ነበር። አሁንም ተጨማሪ ደግሞ ሌላ ደግሞ ከአይምሮ በላይ የሚሆን ነገር ሰርታለች። ምክንያቱም እንግዲህ ከእናንተ ጋር በጣም ብዙ ነገራችሁ ነገር አለ። ለእርሱ በጣም ብዙ ያልነገርኳችሁ መኪና ሰምተን ተጫወትኳችኋል። ያልነገርኳችሁ ብዙ ነገር አለ። እንግዲህ ከዛ መሀል ትንሽ ሊከብድ ይችላል። ምን አይነት አስተዳደግ እንጃ። አሁን ይሄ ለእርሱ ማመን ሊከብድ ይችላል። እንግዲህ የሰሚራ ታናሽ እህት ወይ ትንሿ እህት እንግዲህ ሰሚራ እዚህ እየኖረች በነበረበት ታይም ላይ አግብታ ትዳር ስር ነበር የነበረችው። ኑሮ የከብዳትና እንግዲህ ወደ አረብ ሀገር ትሄዳለች። አግብታለች። ኑሮ የከብዳትና ወደ አረብ ሀገር ትሄዳለች። እንግዲህ አረብ ሀገር ረጅም ጊዜ 10 ዓመት ሙሉ ሰርታ ከመጣች በኋላ እዚህ የጠበቃት ነገር በጣም የሚያስጠላ ነገር ነው። አሁን ያለውን ነገር እንዳያውቁት ያው የእሷንም ስሜት እንዲረዱኝ ብዬ ነው ይህን ነገር የምነግራችሁ እንጂ አሁን አንድ አባት ስለ ልጆቹ መጥፎ ነገር መስማት እንደማይፈልግ አውቀዋለሁ። ከዛም እሷ እንግዲህ አግብታ ባለትዳር እንግዲህ ኑሮ ሲከብዳት እንግዲህ ትዳሯንም ቤተሰቦቿ ወንድምና እህቷን ለመርዳት ወደ አረብ ሀገር 10 ዓመት ሙሉ ሰርታ ስትመለስ እንግዲህ እህት ተብዬዋ ባህሏን አግብታ ነው የጠበቀቻቸው። ምን እንግዲህ አሁን የእህቷን ባል እንግዲህ አሁን በዚህ በኩል ስደሰት፣ በዚህ በኩል ደግሞ ሌላ ጣጣ። እንግዲህ የእህቷን ባል አግብታ ቤተሰብ መስረታ የእሷን 10 ዓመት ሙሉ የላከችላት የነበረችውን ብር 5 ሳንቲም ሳያስቀሩ ይሄ ቤት ራሱ ለባሏ ለእናቱ የገዛበት በሷ ብር በጣም እንግዲህ እኔ የእናቱ ጉርጉር ነው የሚባለው እውነት ነው። እንግዲህ ትንሿ እንግዲህ ለእርሶም እንግዲህ የነገረችው ነገር አለ። እንደሞተች ነው የነገረች። ምን ልትጠቀም ታዲያ? በዚህ ልክ ሴጣን የሆነች ልጅ ነች። እና እኛ ጋር እንግዲህ ረጅም ጊዜ አስቀምጠናታል። እና አሁንም ቢሆን የእሷ ባለቤት የእሷን ንብረት ይዞባት ስለጠፋ አሁንም ቢሆን እሷን ይዘን የሆነ ነገር ለማጋለጥ እየሞከረን ያለ ነው። እና ሰሚራ ይሄ ነገር ለአንቺም እንደሚከብድ አውቀዋለሁ። ማለት እንግዲህ ተመልካቾችን እንደምታዩት ነው። ሰሚራ እንግዲህ በጣም ነግራኛለች። ያው የእሷንም ስሜት እንትን እንዳትሉ ለማለት እና አሁን የምፈልገው ነገር የግዴታ እናትና ወይም ደግሞ አባትና ልጅ ስለሆናቸው አብራችሁ ቀጥሉ ሳይሆን እንግዲህ ሰው ያጠፋል፣ ሰው ይሳሳታል። እንግዲህ ይቅርታ ሲጠይቅ ደግሞ ይቅርታ ማድረግም ትልቅነት ነው። ያደረጋችሁት ነገር ምናልባት በጣም ከባድ ነገር ነው። ለአብሶ ደግሞ ለሰሚራ ነግራኛለች። በጣም ልጅነቷ ተቀምጧል።
እነሱ ሁለቱም ህጻናቶች እና በዛውም ደግሞ እናንተም ጥላቸው ሄዳችሁበት ታይም እናትየውም በጣም ታማ ትሞታለች። እናትየው ከሞተች በኋላ ሁለቱም ለማሳደግ በቃ ብቻዋን ነበር እየተሰቃየች የነበረው እና የዚህ ሁሉ ነገር ተጠያቂ እርሶ ሆነት ብላ ነው የምታስበው። ስለዛ አቶ ሁሴን እኔ አሁን ምን እንደምል አላውቅም። እያንዳንዱን ነገር ብቻ ለማንኛውም እናንተ ደውሉልኝና ጥሯቸው። እዛ ያሉትንም ደግሞ የሰሚራ እህትንም ወንድምንም ጥሩልኝና ይምጡና እሷም ጉዱን ማየት አለባት። ምክንያቱም እንግዲህ ማትገናኙ መስሏት ነበር። አይገናኙም ብላ ነበር እንግዲህ ሞተዋሉ ብላ የነበረችው። ምን ፈልጋ ነበር ሞተዋሉ ያለችው? የዚች ልጅ አረመኔ፣ የዚች ልጅ ጨካኝነት በጣም እኔ እንደዚህ አይነትም ሰው አለ እንዴ? እኔ እኛ ጋር ሆና እንኳን እኛ ጋር ይዛ ጉዷ ማያልቅ ሰው ነች። እንግዲህ አንዱ ስትሉ አንዱ ምን ልትጠቀም እንደሆነ ራሱ ግራ ነው የሚገባኝ። ምን ፈልጋ ነው በዚህ ልክ የምትሆነው? ምን ፈልጋ ነው? ምን ስለማድረግ ነው? እንግዲህ ተመልካቾቻችን ያው እናንተም ደግሞ እስቲ ያለውን ነገር እስቲ ረጋ በሉ። ሰሚራም ለመረጋጋት ሞክሪ። በአንዴው እንግዲህ ይቅርታ አድርጊ ወይም ደግሞ በአንዴው ስሜትሽን ቀዝቀዝ አድርገሽ ደግሞ እነሱን ይቅርታ አድርግላቸው ወይም ደግሞ እነሱ ብልልሽ አልችልም፣ ግን ያለውን ነገር ቢያንስ እንድትረጂ ይፈልጋሉ። ሰሚራ አሁን አንቺ አሁን ምንድን ነው እየተሰማሽ ያለው ውስጥሽ ላይ? ምንድን ነበር ሶፊ ፈለገው ማለት? ያው ሰሚራ ምን አለ መሰለሽ እኔ ፈልጌ ነው ያገኘኋቸው። እነሱ አይደለም ወደ እኔ የመጡት ነው የሄድኩባቸው እና ረጅም ጊዜ እየፈለጓቸው እንደነበረ ጎረቤት ምናምን በቃ ብቻ አንዳንድ መረጃሽ እየሰበሰብኩ በነበረበት ታይም ላይ በካለቤርትሽ ጉዳይም በእናንተም ዙሪያ ያለውን ነገር አሁን ወንድምሽ ካደረገው ዙሪያ በኋላ የሆነ ነገር ተመልካቾቻችን እንግዲህ መጀመሪያም ብያችሁ ሊሆን ይችላል። በቃ የሚደረገው ነገር ሙሉ ሁሌ ገራ እያጋባኝ ሲመጣ የራሴ መንገድ መፈለግ ጀመርኩኝ። የራሴ ያለው ነገር ሳጣራ እንግዲህ እነሱ እየፈለጉ ነበር አባታንም ብለው እንደመጡ እና እየፈለጉሽ እንደነበር ወይም ደግሞ በአባት ዙሪያ ደግሞ ጠይቅሽ አንቺም ጥሩ ነገር አለ የምትነግሪኝ። እናቴ ለመሞታት ጠያቂ እሳቸው ነው እያልሽኝ ነበር የነበረው። ብዙ ነገር የተፈጠሩት በእሳቸው የመጣ ነው አይደለ? ነገር የኔ ጉዳይ አላልቃለ ሶፊ። አንዱን ስል አንዱ ይመጣል፣ አንዱን ስል አንዱ ይመጣል። ምንም ማረፍ አልቻልኩም ከመጣሁ ጀምሮ እንደደገምኩ። ያልታደልኩ ተረጋጊ ሰሚራ፣ ረጋ በይና ያው ያለውን ነገር እኛም በምንችለው አቅም ለመፍታት እንሞክራለን። የአቅማችን ያህል በደንብ ለመጠጣርና በምንችለው አቅም በሙሉ አቅማችን እንግዲህ እየተጠቀምን እስቲ አዲስ ነገር ለመፍጠር ወይም ደግሞ የሆነ ነገር የተሻለ ነው ማለት ነው። እኔም ደግሞ ምን አለ መሰለኝ ሰሚራ፣ እኔ አሁን የግዴታ ይቅርታ አድርግላቸው ልልሽ አልችልም። ግን ደግሞ እዚህ ድረስ መጥተዋሉ፣ አንቺን እየፈለጉ ነበር። እስቲ አሁን እኔ አሁን በጣም እስቲ ወንድምን ደግሞ ምን እንደሚችል ተመልካቾችን አላውቅም። እንግዲህ ከጎዳና ነው የወደቀው ብላችሁት እያሳደጋችሁት የነበረው አባቱ ብቻ አሁን ምን አለ መሰለሽ ተመልካቾችን፣ አሁን የመጨረሻው ታይም ላይ እየደረስን ነው የምንገኘው። ሁሉም ሰው እውነታውን ማወቅ አለበት አይደለ? እዚህ የተገናኘ ነው። ስለዛ ወንድምሽም እህትሽም እኛ ጋር ያሉት ደውላችኋል አይደለ? አሪፍ። ስለዛ እነሱም እየመጡ ነው የሚገኙ ተመልካቾችን። እነሱም ስትገኙና እህትሽ ለምንድን ነበር ሞታለች ብለው ምን ፈልጋ የእሷ አረመኔነት በጣም ይላል። በዛ ላይ ደግሞ ወንድምሽም ደግሞ ምን ፈልጎ እንደሆነ እንደዚህ እያደረገ ያለው ነገር ያን እንዲነግረኝ ስለምፈልግ ተመልካቾችን እነሱ ከመጡ በኋላ እንቀጥላቸዋለን። አብራችሁን ቆዩ። በጣም ጥሩ ተመልካቾች፣ እንግዲህ በድጋሚ ተመልሰናል። እንግዲህ እነሱ እየገቡ ስለሆነ አስገቧቸው። እሺ ከወትላቸው እየገቡ ስለሆነ እንግዲህ ተመልካቾች ነው በሁለቱም ደርሷል። አስገቧቸው አባዬ ሞቷል አላልሽኝም ነበር? አንቺ ነሽ የኔ ልጅ